ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የ2 ሰዓት የቲቪ 57 ዜናዎችን ይዘን ቀርበናል። አልጋነሽ ተካነኝ አብራችን ቆዩ። የመደመር መንግስት እሳቤ ውጤት የሆነው የብዝሃ ዘርፍ ኢኮኖሚ ግንባታ ኢትዮጵያ ለሁኔታዎች መለዋወጥ የማይበገር ኢኮኖሚ እንድትገነባ ያስቻላት ነው። ይህ በኢትዮጵያ ታሪክ አዲስ የሆነው የኢኮኖሚ እይታ ከነጠላ እይታ ይልቅ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ዲጂታል ዘርፎች ለኢኮኖሚው እኩል ድርሻ እንዲኖራቸው ያግዛል። ጌታቸው ባልቻ ዝርዝር አለው። ኢኮኖሚ እንደ አንድ ዛፍ ነው። አንድ ቅርንጫፍ ብቻ ተጠናክሮ ሌሎቹ ቢደርቁ ዛፉ በሕይወት አይቆይም። ስሮቹ ጠንካራ፣ ቅርንጫፎቹ ብዙ፣ ፍሬዎቹም የተለያዩ ሲሆኑ ግን ዛፉ ለነፋስም ሆነ ለወቅቶች የማይበገር ጠንካራ ይሆናል። ይህን መልክ አጥቶ ጥንካሬውን ተቀምቶ ለዘመናት የኢትዮጵያ ኢኮኖሚ ሀገር በዓለም ፊት ቀና ብላ መታየት የማትችል እጀ ሰበራ እንድትሆን አድርጓት ቆይቷል። ኢኮኖሚውን በአንዱ ቅርንጫፍ ላይ አንጠልጥሎ መተው ለውድቀቱ አንዱ መንስኤ መሆኑን መረዳት የመደመር መንግስት የመጀመሪያው እርምጃ ነበር። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አቅጣጫ ደግሞ ከአንድ ዘርፍ ጥገኝነት ወደ ብዙ ዘርፎች በመሸጋገር የተመጣጠነ እድገት መፍጠር የመፍትሄው እርምጃ ሆኗል። በዚህም ለረጅም ዘመናት በግብርና ላይ በከፍተኛ መጠን ተመስርቶ የቆየውን የኢትዮጵያን ኢኮኖሚ መልክ በሚለውጥ እይታ የመደመር መንግስት ባለብዙ ጸጋ የሆነችው ኢትዮጵያ ከነጠላ ዘርፍ የኢኮኖሚ እይታ ወጥታ አቅሞቿን መደመር የሚያስችላትን ፖሊሲ ቀየሰ። የግብርና ምርታማነት እያደገ በተመሳሳይ ጊዜ ኢንዱስትሪን፣ ማዕድንን፣ ቱሪዝምን እና ዲጂታል ኢኮኖሚን በማጎልበት የኢኮኖሚውን መሰረት ማስፋት። ከግብርና ምር ራሱ ግብርና አንድ ሴክተር ሆኖ፣ ኢንዱስትሪ ሁለተኛው ሴክተር ሆኖ፣ ማይኒንግ ሶስተኛው ሴክተር ሆኖ፣ ቱሪዝም አራተኛው ሴክተር ሆኖ፣ ቴክኖሎጂ አምስተኛው ሴክተር ሆኖ፣ ሌሎች ሴክተሮች ሳይዘነጉ እነዚህ 5 ግንባር ቀደም የተሰናሰሉ ሴክተሮች ግን ብዝሃ ዘርፍ ሆነው ቢመሩ የኢትዮጵያን ኢኮኖሚ በፈጠነ መንገድ ሊያሻሽሉ ይችላሉ የሚል እምነት ነበረ። ግብርና ለኢንዱስትሪ ግብአት ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። በዚህ የለውጥ መንገድ በአንድ ቦታ የማትቆም ፖለቲካዊ፣ ተፈጥሯዊና ቴክኖሎጂያዊ ማዕበሎች በየቅጽበቱ የሚቀያይሯት ተለዋዋጭ መድረክ በሆነችው ዓለም አሸንፎ ለመውጣት የሚያስችል አቅም መገንባት የግድ የሚል መሆኑን በመረዳት በአንድ ዘርፍ ላይ ብቻ ተንጠልጥሎ መጓዝ የተደገፉት ምርኩዝ ሲሰበር አብሮ የመውደቅን ያህል አደገኛ መሆኑን መረዳት የግድ ይላል። የተለያዩ ዘርፎች በአንድ ጊዜ ሲያድጉ ኢኮኖሚው ውጫዊ ጫናዎችን የተሻለ የመቋቋም አቅምም ይኖረዋል። ልክ አንድ ቤት ጠንካራ መሰረት ብቻ ሳይሆን ብዙ ምሰሶዎች ሲኖሩት የበለጠ የሚቆይ እንደሆነ ሁሉ የኢኮኖሚ ጥንካሬም በብዙ ዘርፎች ተሳትፎ ይገነባል። የኢኮኖሚ ማሻሻያውም የግብርና ምርታማነትን ለማሳደግ ትልቅ ትኩረት ሰጥቷል። በብዝሃ ዘርፍ ኢኮኖሚ ግንባታ ግብርና በሜካናይዜሽን እንዲታገዝ መደረጉ፣ ስንዴን በበጋ ጭምር የማምረት አዲስ ባህል መፈጠሩና የመስኖ አውታሮች በስፋት መገንባታቸው ኢትዮጵያ ከተመጽዋችነት ወጥታ በምግብ እህል ራሷን የምትችልበት ደረጃ ላይ ደርሳለች። ኢንዱስትሪ የሥራ ዕድል ለመፍጠር የውጭ ምርት ጥገኝነትን ለመቀነስና የሀገር ውስጥ ምርትን ለማሳደግ ወሳኝ ሚና አለው። ባለፉት መንግስታት ችላ ተብሎ የቆየው የኢትዮጵያ ኢንዱስትሪ በመደመር መንግስት በተሰጠው ትኩረት የወደፊት የኢትዮጵያ ኢኮኖሚ መመኪያ እንደሚሆን አስመስክሯል። For the first time in Ethiopia's history, the industry sector's contribution to GDP በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢንዱስትሪው ዘርፍ ለጥቅል ሀገራዊ ምርት ያለው አስተዋጽኦ የግብርናንና የአገልግሎት ዘርፉን መቅደም ችሏል። ይህ በትክክለኛ መንገድ ላይ መሆናችንን ይጠቁማል። ኢትዮጵያ በአፍሪካ ቀጥተኛ ኢንቨስትመንትን በመሳብ ሁለተኛ ሀገርም ናት። $4 ቢሊዮን በዓመት ኢንቨስትመንትን ስባለች። በዚህ ዓመት በአንድ ፎረም ላይ ብቻ $13 ቢሊዮን ኢንቨስትመንት ስምምነት አድርገናል። ይህ ቀላል አይደለም። የዳንጎቴ የ4 ቢሊዮን የማዳበሪያ ፋብሪካ ግንባታን ስንመለከት ውጤቱ ምን ያህል ትልቅ እንደሆነም ያሳያል። ከመደመር መንግስት እሳቤ የሚመነጨው የብዝሃ ዘርፍ ኢኮኖሚ ግንባታ ተጨባጭ ውጤት ካሳየባቸው ዘርፎች ሌላኛው ማዕድን ልማት ነው። ለዘርፉ በተሰጠው ትኩረት የተገኘው ውጤት ኢትዮጵያ በገጸ ምድሯና ከርሰ ምድሯ ያላት ሀብት ከድህነት መውጫ ትልቅ አቅም እንደሚሆናት አመላካች ሆኗል። በተለይ ባለፉት የለውጥ መንግስት ከመጣ ጀምሮ ይሄ ዘርፍ በጣም ከፍተኛ ትኩረት የተሰጠው ነው። ኢኮኖሚም አንዱ ምሰሶ ነው።
አይ ቲንክ በጣም ትክክለኛ ውሳኔ ነው። ይሄ ውሳኔ በመወሰኑ ምክንያቱም አሁን ላይ አገኘን ብለን ምንላቸው ውጤቶች ሁሉ ያ ትኩረት ባይሰጠው ላይመጡ ይችላሉ። የባለፈውን 7 ወራት ብቻ ብናይ ለምሳሌ ኤክስፖርታችን ከ3 ቢሊዮን የአሜሪካ ዶላር በላይ ነው። ይሄ ኢትዮጵያ ከሁሉም ኤክስፖርት ስታገኘው የነበረ ነው። በቅርቡ እንደምታውቁት ቡናንም፣ ጥራጥሬንም፣ የቁም እንስሳትንም ልከን ስናገኝ የነበረው ነው። እንደ ሀገር ተዘንግቶና አቧራ ለብሶ የቆየው የቱሪዝም ዘርፍም ባለፉት የለውጥ ዓመታት በተከናወኑ ስራዎች ኢትዮጵያ ያላትን ጸጋ የገለጡ በዓለም አቀፉ የቱሪዝም ካርታ ላይ በጉልህ እንድትታይ ያደረጉም ናቸው። ያለንበት የዲጂታል ዘመን በብዝሃ ዘርፍ ኢኮኖሚ ግንባታ ውስጥ የዲጂታል ቴክኖሎጂ ምን ያህል ወሳኝ እንደሆነ እንረዳለን። በለውጡ ማግስት ዲጂታል ስትራቴጂ 2025ን ተግብራ አስደናቂ ውጤትን ያገኘችው ኢትዮጵያ ወደ ዲጂታል 2030 ስትራቴጂ ተሸጋግራለች። የዲጂታል ፋይናንስ፣ የኢኮሜርስ፣ የፈጠራ ስራዎችና የቴክኖሎጂ ኢንቨስትመንቶች ለወጣቶች ስራ ዕድል እየፈጠሩ ከመሆናቸውም በላይ የኢኮኖሚውን ዘመናዊነት በጽኑ መሰረት ላይ እየገነቡ ይገኛሉ። ባለፉት ዓመታት በተከናወኑ የኢኮኖሚ ማሻሻያዎች የተገኙ ውጤቶች ኢትዮጵያ ለዘመናት በአንድ ዘርፍ ላይ ብቻ አተኩራ የኖረችበት የኪሳራ ዘመን ማክተሙን አመላካች ነው። ይህም ያልታዩ እምቅ አቅሞችን አውጥቶ መጠቀም ዓላማ ያለውና የማይነቃነቅ ጠንካራ ኢኮኖሚ ለመገንባት ብቸኛው አስተማማኝ መንገድ ነው። የተዘረጉ አማራጮችን ተጠቅመን የኢኮኖሚውን ምሰሶዎች ስናበዛ ሀገራዊ ሕልውናችንና የነገው ብልጽግናችን መሰረቱ የጸና ይሆናል። መንግስት ማዕድንን ከኢትዮጵያ 5 ቁልፍ የኢኮኖሚ ምሰሶች አንዱ አድርጎ መቅረጹ ለዘርፉ አዲስ ሕይወት ዘርቶበታል። ከለውጥ ወዲህ በተደረገው ማሻሻያ በአሁኑ ወቅት አስደናቂ ስኬትን እያስመዘገበ የሚገኘው የማዕድን ዘርፉ የኢትዮጵያን ሁለንተናዊ ብልጽግና የሚያረጋግጥ እየሆነም ነው። ይመራደም ተጨማሪ አለው። ለዓይን ማረፊያ በሆኑት የተራራማ መልክዓ ምድሮች ስር በከርሰ ምድር ማህፀኗ የጌጣጌጥ የከበሩና የኢንዱስትሪ ማዕድናትን ታጥቃለች። ታዲያ ምን ያደርጋል፣ እምቅ ሀብት ከሚለው ቃላት መደለያ ሳያልፍ ለኢትዮጵያ ኢኮኖሚ እድገት እዚህ ግባ የሚባል አበርክቶ ሳይኖረው ከዚህ በፊት የማዕድን ዘርፉ ነገር የተኛ አንበሳ ተብሎ የሚገለጽ ነው። ኢትዮጵያ በአፍሪካ ውስጥ ከፍተኛ የማዕድን ሀብት ያላት ሀገር ናት። ነገር ግን ባክኗል። የቅርብና የሩቅ ጠላቶቻችን እነዚህ ምርቶች ከወጡ፣ ኢትዮጵያ ካደገች፣ ኢትዮጵያ ከተለወጠች ስጋት ይሆንብናል ብሎ ስለሚያስቡ ጋዙም፣ ነዳጁም፣ ወርቁም፣ ታንታለሙም፣ አይረን ኦሩም፣ ሊቲየሙም ሁሉም አይነት ማዕድን ያላት ሀገር ምንም እንደሌላት ሆና እስካሁን ቆይታለች። አሁን ከለውጥ በኋላ መንግስታችን የማይኒንግ ሴክተር ከፍተኛ ትኩረት ከሚገባቸው ሴክተሮች አንዱ ነው በማለት በሁሉም መስክ ከፍተኛ እንቅስቃሴ ተጀምሯል። በተደመረ አቅም የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ አቧራ የለበሰውን አስታዋሽ አጥቶ ትኩረት የተነፈገውን ሀብት በስፋት ወደ ማልማት የገባው የመደመር መንግስት ማዕድንን አንዱ የኢኮኖሚ ምሰሶ አድርጎታል። መንግስት ማዕድንን ከኢትዮጵያ 5 ቁልፍ የኢኮኖሚ ምሰሶዎች አንዱ አድርጎ መቅረጹ ደግሞ ለዘርፉ አዲስ ሕይወት ዘርቶበታል። የኢኮኖሚው ሽግግሩን እንዲሆን ካስፈለገ የማዕድን ዘርፉ የብዝሃ ዘርፍ ኢኮኖሚ አተያይ በሚል ፖሊሲ እንዲቃኝ መደረጉ የዚህ ፍኖት አካል ነው። የመደመር መንግስትም ዘርፉን ሀገር እንዲያበለጽግና የኢኮኖሚውን ማስፈንጠሪያ ሲያደርገው ለዘርፉ የሰጠው ትኩረት በተግባር ተገልጦ እንዲታይ ከመፈለግም የሚመነጭ እሳቤ ሆኖ ገቢራዊነቱን መገለጥ ጀምሯል። የማዕድን ኮንትሮባንድን ለመዋጋት የተደረጉ ህጋዊ ማሻሻያዎች፣ የብሔራዊ ባንክ የወርቅ ግዢ ዋጋ ማስተካከያ፣ የሀገር በቀልና የውጭ ባለሀብቶች ተሳትፎ መጨመር ዘርፉ እንዲያንሰራራ ከተወሰዱ በር ከፋች እርምጃዎች ተጠቃሽ ናቸው። በዚህም ከባህላዊና ከተበታተነ አሰራር ወደ ዘመናዊ ግልጽነት ወዳለውና ለማክሮ ኢኮኖሚው ልማት ዋነኛ አንቀሳቃሽ ሞተርነት የሚደረገው ሽግግር በእጅጉ የተሳለጠ እንዲሆንም አግዟል። ከወርቅ እስከ ታንታለም፣ ከፖታሽ እስከ ኤሜራልድ የኢትዮጵያ ምድር ለዘመናት የደበቀውን ሀብት ዛሬ ወደ ብርሃን እያወጣው ይገኛል። በወርቅ ምርት ላይ የታየው የታሪክ ዝላይ አስደናቂ ውጤት አምጥቷል። ቀደም ሲል በዓመት ከ12 ቶን የማይበልጠው የወርቅ ምርት በአሁኑ ወቅት በብዙ እጥፍ ከፍ በማለት የቢሊዮን ዶላር ታሪካዊ ክብረ ወሰንን አስመዝግቧል። ባለፈው ዓመት ከወርቅ ወጪ ንግድ 3.4 ቢሊዮን ዶላር አግኝተናል። በዚህ ዓመት ደግሞ ከ5.5 ቢሊዮን ዶላር ይበልጣል። ይህ እድገት ብቻ ሳይሆን አስገራሚ ለውጥ ነው።
የማክሮ ኢኮኖሚ ማሻሻያው ለውጦችን እያመጣ ነው። ለኢንዱስትሪዎች ግብዓት ሀገር ከሌላት ላይ ረብጣ ዶላር አውጥታ ከውጭ ታስገባ የነበረውን የድንጋይ ከሰልና ሌሎችንም አሁን በሀገር ውስጥ እየተተኩ ነው። ይህ ደግሞ ኢትዮጵያ በውስጧ ያውም በጉያዋ ሀብቷ እያላት እንዴት ከውጭ ታስገባለች የሚለው ቁጭት የወለደው ስኬት ነው። In the past, for many years, we relied heavily on imports for materials that could be produced locally. ባለፉት በርካታ ዓመታት በሀገር ውስጥ መመረት የሚችሉ ምርቶችን ከማምረት ይልቅ ከውጭ በሚገቡ ምርቶች ላይ በከፍተኛ ሁኔታ ጥገኛ ሆነን ቆይተናል። ይህም የኢኮኖሚ እድገታችንን ወደ ኋላ ጎትቶታል። ስለዚህም የስትራቴጂካዊ ለውጥ በማድረግ የሀገር ውስጥ ምርትን በእጅጉ ማሳደግና ከውጭ የሚገቡ ምርቶችን መተካት ላይ ሰርተናል። በዚህ ረገድ የድንጋይ ከሰልን በሀገር ውስጥ ምርት በመተካት የተገኘው ስኬት ይጠቀሳል። የኢትዮጵያ የማዕድን ሀብት ከመሬት በታች ያለ ድንጋይ ወይም አሸዋ ብቻ አይደለም። ዛሬ ወደ ሴራሚክ ምርትነት እንደሚቀየረው አፈር ሁሉ በእሳት ተፈትኖ ብረት እንዲሆንም መሰረቶች እየተጣሉ ነው። የማዕድናት ውጤቶች ከውጭ በውድ የውጭ ምንዛሬ ስናስገባ የነበረው ታሪክ ለምን በሚለው ቁጭት አዳዲስ የተፈጥሮ ሀብቶችንና ማዕድናትን ጭምር ወደ ጥቅም የመቀየር ስራ የመደመር መንግስት የመዝለል ውጤት ነው። የማዕድንና የተፈጥሮ ሀብታችንን እሴት በመጨመር ለጥቅም እንዲውሉ የተጀመረው ጥረት የኢንዱስትሪ ልማት መሰረት፣ የስራ ዕድል ፈጠራና የዘመናዊ ኢትዮጵያ የኢኮኖሚ ድልድይ የመሆን ተስፋውን በጥረት እንዲታጀብ አድርጎታል። ኢትዮጵያም ይህንን ሀብት በጥንቃቄና በቴክኖሎጂ በመምራት በታሪኳ አዲስ ምዕራፍ እየከፈተች ትገኛለች። የከርሰ ምድሩ ሀብት ለሀገር ብልጽግና በሚያገለግልበት በዚህ ጉዞ የሚቀጥሉት ዓመታት የኢትዮጵያን የኢኮኖሚ ሉዓላዊነት የሚያረጋግጡ ወሳኝ ወቅቶች ላይ ደርሰናል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። በኢትዮጵያ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት መሪዎች በእንጦጦ ፓርክ በመገኘት አረንጓዴ አሻራቸውን አኑረዋል። የአየር ንብረት መዛባትን ለማሻሻል ኢትዮጵያ በአረንጓዴ አሻራ ዙሪያ የምትሰራውን ተግባርም አምባሳደሮቹ አድንቀዋል። አስማራ ብርሃኑ ዝርዝር አለው። የአየር ንብረት መዛባት ዛሬ የዓለማችን ትልቁ ስጋትና የጋራ አጀንዳ ሆኗል። ታዳጊ ሀገራት የችግሩ ዋነኛ ሰለባ በሆኑበት በዚህ ምድር ኢትዮጵያ ችግሩን በውይይትና በፖሊሲ ብቻ ሳይሆን በተግባር የችግኝ ተከላ ንቅናቄ ለመመከት ግንባር ቀደም ሚና እየተጫወተች ትገኛለች። በአዲስ አበባ መቀመጫቸውን ያደረጉ አምባሳደሮችና የዓለም አቀፍ ድርጅቶች መሪዎች በእንጦጦ ፓርክ በመገኘት ያከናወኑት የችግኝ ተከላ መርሃ ግብርም ይህንን የአገሪቱን የአረንጓዴ ዲፕሎማሲ ስኬት በግልጽ ያሳየ እውነት ነው። የውጭ ጉዳይ ሚኒስቴርና የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን በጋራ ያዘጋጁት ይህ መርሃ ግብር የዲፕሎማቲክ ማህበረሰቡ ለኢትዮጵያ የተፈጥሮ ሀብት እንክብካቤና ለዓለም አቀፉ የአየር ንብረት ጥበቃ ያለውን ቁርጠኝነት ያሳየበት መድረክ ነው። ይህ በጣም ጠቃሚ የሆነ ኢኒሼቲቭ ነው። የአካባቢ መራቆትን በመቀነስና የደን ሽፋንን በማሳደግ የአየር ንብረት መዛባትን ለማሻሻል ሚናውም ከፍ ያለ ነው። በዚህ በጋራ ሆነን በመሳተፋችን በጣም ደስተኞች ነን። እንደ አውሮፓ ህብረት አረንጓዴ ኢኮኖሚ መገንባት አንዱ ቁልፍ አጀንዳችን በመሆኑም እንደግፈዋለን። በአረንጓዴ አሻራ ስሳተፍ ይህ የመጀመሪያዬ ነው። ወደፊት የበለጠ ተሳትፎ እንደሚኖረኝ ተስፋ አደርጋለሁ። አረንጓዴ አሻራ መራቆትን በማስቆም ቀጣይነት ያለው እድገትንም የሚያመጣ ነው። እኔ ከኢኳቶሪያል ቀጣና ከሆነው ከጋቦን እንደ መምጣቴ ለእኛ እጅግ አስፈላጊ ነው። አረንጓዴ አሻራ በጣም ጠቃሚ ኢኒሼቲቭ ነው። ምክንያቱም የአየር ንብረት መዛባት ሁላችንንም ዋጋ እያስከፈለን ይገኛል። ኢትዮጵያም የዚህ ተጎጂ ነች። እንደ ብሪታንያ ኤምባሲ በዚህ ተሳትፎ በማድረጌ ኩራት ይሰማኛል። የአረንጓዴ አሻራን ስራም ሆነ ለአየር ንብረት የማይበገር ኢኮኖሚን ለመፍጠር የሚደረገው ጥረትንም እንደግፋለን። ይህን ኢኒሼቲቭ በጣም ነው የማደንቀው። በተለይ የአየር ንብረት መዛባትን በማሻሻል ትልቅ አስተዋጽኦ ያለው ነው። ኢትዮጵያን ለኮፕ 32 ጉባኤ ይበልጥ የሚያዘጋጅም ነው። በዚህ ችግኝ ተከላ በመሳተፌ ደስ ብሎኛል። የዲፕሎማቶቹ ቀጥተኛ ተሳትፎ የኢትዮጵያ የአረንጓዴ አሻራ ንቅናቄ ይበልጥ ዓለም አቀፋዊ ትኩረት እንዲያገኝ አድርገዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ እንዳመለከቱትም የዓለም አቀፉ ማህበረሰብ በአረንጓዴ አሻራ ላይ መሳተፉ ለኢትዮጵያ ዘርፈ ብዙ ፋይዳዎች አሉት። የችግኝ መርሃ ግብር ላይ መሳተፋቸው አንደኛ በዚህ በክላይሜት አክሽን ላይ ከእያንዳንዱ ሀገር የሚኖረውን ኢንጌጅመንት ያጠናክረዋል።
በርካታ የልማት አገሮቻችን ለኢንቫይሮንመንት ጥበቃ ከፍተኛ ድጋፍ ያደርጋሉ። ዘርፎር እዚህ ላይ መሳተፋቸው ተጨማሪ ሪሶርስ ለኢንቫይሮንመንት ጥበቃ የሚሆን ተጨማሪ ሀብት ሞቢላይዝ በማድረግ ረገድ ከፍተኛ ሚና ይጫወታሉ። የአረንጓዴ ልማት ሀገራትን ያለምንም የፖለቲካ ልዩነት የሚያስተሳስር ድልድይ በመሆኑ የኢትዮጵያን የውጭ ግንኙነትና የዲፕሎማሲያዊ ተጽዕኖ በከፍተኛ ደረጃ ያጠናክረዋል። ኢትዮጵያን ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ያከናወነቻቸው ተከታታይ ተግባራት ዛሬ ዓለም አቀፍ እውቅናን እያሰጧት ይገኛሉ። ይህ መነሳሳት ሀገሪቱ ትልቅ ዓለም አቀፍ ስብሰባዎችንና ሁነቶችን በላቀ ሁኔታ እንድታስተናግድ ተመራጭ እያደረጋት ነው። እንደምታስታውሱት የዚህም ውጤት የሆነው ባለፈው ዓመት የአፍሪካን ክላይሜት ሳሚት አስተናግዳለች። አሁን ደግሞ በሚቀጥለው አንድ ዓመት የኮፕ 32 የክላይሜት ሳሚት እንድታስተናግድ ተመርጣለች። በእንጦጦ ተራራ ላይ ያረፈው የአምባሳደሮች አረንጓዴ አሻራ የኢትዮጵያ የተፈጥሮ ጥበቃ ጉዞ የብቻዋ ሳይሆን የዓለም አቀፉ ማህበረሰብ የጋራ ግብ መሆኑን የሚያሳይ ነው። ይህ የአረንጓዴ ዲፕሎማሲ ስራ ተጠናክሮ መቀጠሉ ሀገሪቱን ከአየር ንብረት ለውጥ መቋቋም ባለፈ በዓለም አቀፍ መድረክ ያላትን አመኔታና የዲፕሎማሲ የበላይነት ከፍ የሚያደርግ ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ የምታግሽው። Fernandez. ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ወደ ስፖርት ዘገባ ተሻግረናል። በዓለም ዋንጫ ጥሎ ማለፍ መርሃ ግብር ፈረንሳይ ከስዊድን የሚያደርጉት ጨዋታ ይጠበቃል። ተጠባቂው ጨዋታ እኩለ ሌሊት 6 ሰዓት ላይ ይካሄዳል። ሌሊት 10 ሰዓት ላይ ደግሞ የውድድሩ አንደኛው አስተናጋጅ ሀገር ሜክሲኮ ከኤኳዶር ትጫወታለች። ኮትዲቯር ከኖርዌይ ከምሽቱ 2 ሰዓት ጀምሮ ጨዋታቸውን እያደረጉ ይገኛሉ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የማክሰኞ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ዜናዎችን ወደ እናንተ ሳደርስ ቆይታ አድርጌያለሁ። ስለተከታተላችሁን እናመሰግናለን።